የቱርክ ፕሬዝዳንት ረጅብ ጣይብ ኤርዶሃን ለይፋዊ ስራ ጉብኝት አዲስ አበባ ገቡ። ፕሬዝዳንቱ ቦሌ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት የቱርክ ሪፐብሊክ ፕሬዝዳንት ረጅብ ጣይብ ኤርዶሃን ወደ ምድረ ቀደምቷ ሀገር ኢትዮጵያ እንኳን በደህና መጡ ለማለት እወዳለሁ ያሉት ይፋዊ የስራ ጉብኝት ልውውጣችን በቱርክና በኢትዮጵያ መካከል ያለውን ጥልቅ የአጋርነት ጥንካሬ የሚያንጸባርቅ ነው። ከአንካራ እስከ አዲስ አበባ በሁለቱ ጥንታዊ ሀገራት መካከል ያለውን ትብብር ይበልጥ የሚያጠናክሩና ዘላቂ ትስስርን የሚያጠናክሩ ውጤታማ ውይይቶች እንዲኖሩን እመኛለሁ ብለዋል በመልእክታቸው። ኢትዮጵያ በ39ኛው የአፍሪካ ህብረት የመሪዎች ጉባኤና በሁለተኛው የጣሊያን አፍሪካ ጉባኤ ብሔራዊ ጥቅሞቿን ያስጠበቀ ዲፕሎማሲያዊ ስኬት አግኝታለች አለ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ በሰጡት መግለጫ ጉባኤዎቹ በስኬት መጠናቀቃቸው ኢትዮጵያ ዓለም አቀፍ ጉባኤዎችን የማስተናገድ አቅሟን ማሳደጓን የሚያመላክቱ እንደሆነ አንስተዋል። በ39ኛው የህብረቱ የመሪዎች ጉባኤ ላይ የ41 ሀገራት መሪዎችን ጨምሮም ከ20 ሺህ በላይ እንግዶች መሳተፋቸውን እወቁ ብለዋል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከተባበሩት መንግስታት የዘላቂ ልማት መፍትሄ ጥምረት ፕሬዝዳንት ጄፍሪ ሳክስ ጋር ተወያዩ። ሁለቱ ወገኖች ኢትዮጵያ በተገበረችው የማክሮ ኢኮኖሚ ማሻሻያ ዙሪያ የተወያዩ ሲሆን በዓለም አቀፍ የኢኮኖሚ ሁኔታና የፖሊሲ ለውጦች ዙሪያም ሀሳብ ተለዋውጠዋል። ፕሮፌሰር ጄፍሪ ሳክስ በዚህ ወቅት የኢትዮጵያን የኢኮኖሚ ማሻሻያ የበለጠ ለማጠናከር የሚያግዙ ምክረ ሀሳቦችን አጋርተዋል።